ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን በአማራ ክልል ያሉ የጤና ባለሙያዎችን በውሰት በማዛወር ማሰራት ላልተወሰነ ጊዜ ታገደ። ብሔራዊ ባንክ በልዩ ኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ ስራ ፍቃድ እንዲያወጡ አዘዘ። የትራፊክ ማኔጅመንት ባለስልጣን የስነ ምግባር ጥሰት በፈጸሙ ከ35 በላይ ሰራተኞቹ ላይ እርምጃ መውሰዱን አስታወቀ። በዓለም አቀፍ የገንዘብ ድርጅት ውስጥ በተለያዩ ከፍተኛ ኃላፊዎች ሲያገለግሉ የቆዩት ኢትዮጵያዊው አቶ አበባ አእምሮ ስላሴ በገንዘብ ፈቃዳቸው ጡረታ እንደሚወጡ አሳወቁ። የየመኑ የደቡብ ሽግግር ምክር ቤት መሪ በሶማሌላንድ በኩል ወደ ተባበሩት አረብ ኤምሬት መኮብለላቸው ተገለጸ። የአማራ ክልል ጤና ቢሮ የጤና ባለሙያዎችን በውሰት የማዛወር አሰራር ከጥቅምት 1 2018 ዓ.ም ጀምሮ ላልተወሰነ ጊዜ መታገዱን አሳውቋል። የቢሮው ኃላፊ የውሰት ዝውውር ላልተወሰነ ጊዜ የታገደው ከመመሪያ ውጪ የሆኑ ያልተገቡ አሰራሮችን በማስተዋላቸው መሆኑን ገልጸዋል። የክልሉ ጤና ቢሮ እገዳውን ያስተላለፈው የውሰት ዝውውርን በተመለከተ ባለፈው ሰኞ ታህሳስ 27 2018 በጻፈው ደብዳቤ ነው። በክልሉ ዞኖችና የከፍተኛ ከተማ አስተዳደር ስር ላሉ ጤና መሪዎችና ሆስፒታሎች የተጻፈው ይኸው ደብዳቤ የመንግስት ሰራተኞችን የምልመላና መረጣ መመሪያ መሰረት በማድረግ የጤና ባለሙያዎችን ከአንድ ተቋም ወደ ሌላ ተቋም በውሰት ማዛወር ሲሰሩ መቆየታቸውን አስታውሷል። በደብዳቤ የጠቀሰው መመሪያ የመንግስት መስሪያ ቤቶች አስፈላጊ ሆኖ ሲገኝ አንድን ሰራተኛ ከመንግስት ልማት ድርጅት፣ ከክልል መንግስት መስሪያ ቤት ወይም መንግስታዊ ካልሆነ ድርጅት ከ1 ዓመት በላይ ላልበለጠ ጊዜ በውሰት አዘዋውረው እንዲያሰሩ ይፈቅዳል። ሰራተኛው የውሰት ጊዜው ከተጠናቀቀ በኋላ ወደ ነበረበት መስሪያ ቤት የመመለስ ግዴታ እንዳለበት መመሪያ ይደነግጋል። ሆኖም በተጨባጭ የሚታየው አሰራር ከ5 ዓመት በፊት የአማራ ክልል የሲቪል ሰርቪስ ኮሚሽን አሻሽሎ ያወጣውን ይህ መመሪያ ያላከበረ ሆኖ ተገኝቷል። የኢትዮጵያ ብሔራዊ ባንክ በልዩ ኢኮኖሚ ዞኖች ውስጥ የሚከፈቱ ማንኛውም የባንክ ቅርንጫፎች ከባንኩ በቀጥታ የተለየ ስራ ፍቃድ ማውጣት እንደሚኖርባቸው የሚያስገድድ አዲስ መመሪያ ማውጣቱን አስታወቀ። ብሔራዊ ባንክ በልዩ ኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች ሊያሟላቸው የሚገቡ 10 ዋና ዋና ነጥቦችን ያካተተ መመሪያ ታህሳስ 29 2018 ዓ.ም ይፋ አድርጓል። ባንኩ በእነዚህ ዞኖች ውስጥ ቅርንጫፎች ከሚከፈቱባቸው ባንኮች የተጠቀሱት መስፈርቶች ማሟላት እንዳለባቸውም አሳስቧል። በመመሪያው መሰረት በኢኮኖሚ ዞኖች ውስጥ አገልግሎት የሚሰጡ የባንክ ቅርንጫፎች ከብሔራዊ ባንክ ቀጥተኛ የስራ ፍቃድ ማግኘት እንዳለባቸው፣ የውጭ ምንዛሪ አቅርቦትን አገልግሎትን መስጠት ግዴታቸው ሲሆን የተጠቀሱትን አገልግሎት መስጠት ስለመቻላቸው አስቀድሞ ማረጋገጥ ይኖርባቸዋል። ቅርንጫፎቹ አገልግሎት መስጠት ያለባቸው በቀጠናው ውስጥ ለሚኖሩ ነዋሪዎችና እዚያው ለተሰማሩ የንግድ ተቋማት ብቻ መሆኑን እንዲሁም የሚከፈቱበትን የቅርንጫፍ ብዛት ብሔራዊ ባንክ ራሱ እንደሚወስን በመመሪያው ተመላክቷል። ለእነዚህ ልዩ ቅርንጫፎች የሚከፈለውን የፍቃድ ክፍያ በብሔራዊ ባንክ መመሪያ ቁጥር ኤስቢቢ 85/2022 ወይም በቅርቡ በታደሰ መሰል ድንጋጌ መሰረት የሚፈጸም መሆኑን ባንኩ አመላክቷል። ይህ በልዩ ኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች አስተዳደር መመሪያ ታህሳስ 28 2018 ዓ.ም ጀምሮ ተግባራዊ መሆን መጀመሩን ገልጿል። የትራፊክ ማኔጅመንት ባለስልጣን የስነ ምግባር ጉድለት እንዳለባቸው ባረጋገጠው ከ35 በላይ ሰራተኞች ላይ ከማስጠንቀቂያ እስከ ስራ ማሰናበት የሚደርስ አስተዳደራዊ እርምጃ መውሰዱን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ እንደገለጹት ይህ እርምጃ የተወሰደው ባለፉት 6 ወራት ውስጥ በተደረገ ክትትል የስነ ምግባር ችግር እንዳለባቸው በዝርዝር በተረጋገጠ ሰራተኞች ላይ ነው። ባለስልጣኑ የተቋቋመው በዋነኛነት የትራፊክ አደጋን ለመቀነስና የትራፊክ እንቅስቃሴን ለማሳለጥ እንጂ ገቢ ለመሰብሰብ አቅዶ እንደማይንቀሳቀስ ምክትል ዋና ዳይሬክተሩ በአጽንኦት ተናግረዋል። ምክትል ዋና ዳይሬክተሩ አክለውም ደንብ ተላልፈው በሚገኙ አሽከርካሪዎች ላይ አስፈላጊውን የህግ እርምጃ የመውሰድ ስራ አጠናክሮ መቀጠሉን ጠቁመዋል። ተቋሙ ከአሰራር ማሻሻያ ጎን ለጎን የተማሪዎችን ደህንነት ለመጠበቅ ልዩ ትኩረት ሰጥቶ እየሰራ ይገኛል። በዚህም መሰረት ከ86 ትምህርት ቤቶች የተውጣጡ ከ600 በላይ ረዳት የተማሪ ትራፊክ ፖሊሶችን በማሰልጠን ላይ መሆኑ ታውቋል። ይህ ስልጠና በትምህርት ቤት መግቢያና መውጫ ሰዓት ተማሪዎች ለትራፊክ አደጋ ተጋላጭ የሚሆኑበትን እድል ለመቀነስ ያለመ መሆኑ ተነግሯል። ለረጅም ዓመታት በዓለም አቀፍ የገንዘብ ድርጅት IMF ውስጥ በተለያዩ ከፍተኛ የኃላፊነት እርከኖች ሲያገለግሉ የቆዩት ኢትዮጵያዊው አበባ አእምሮ ስላሴ እንደ አውሮፓውያን አቆጣጠር ከግንቦት 1 2026 ዓ.ም ጀምሮ ከድርጅቱ የአፍሪካ መምሪያ ዳይሬክተርነታቸው በገንዘብ ፈቃዳቸው ጡረታ እንደሚወጡ ታወቀ። የድርጅቱ ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ በሰጡት መግለጫ አቶ አበበ መመሪያውን ለቀው ለመውጣት ያላቸውን ፍላጎት ይፋ አድርገዋል።
አቶ አበበ እንደ አውሮፓውያን አቆጣጠር በ2016 ዓ.ም ጀምሮ የአፍሪካ መምሪያ በዳይሬክተርነት ሲመሩ የቆዩ ሲሆን በዚህ ቆይታቸው አህጉሪቱ ካጋጠማት ታሪካዊና ውስብስብ ተግዳሮቶች እንድትወጣ ከፍተኛ አስተዋጽኦ ማበርከታቸውን ገልጸዋል። ክሪስታሊና ባስተላለፉት የምስጋና መልእክት አበበ መምሪያውን በከፍተኛ ለውጥና ፈተና ውስጥ መርተውታል ካሉ በኋላ በተለይም በኮቪድ-19 ወረርሽኝ ወቅት በዓለም አቀፍ የንግድ ፖሊሲ ለውጦችና በከፍተኛ የዋጋ ግሽበት ወቅት አህጉሪቱ ለሚያስፈልጋት የፋይናንስ የፖሊሲ ድጋፍ ያደረጉትን ተጋድሎ አድንቀዋል። አቶ አበበ በኃላፊነት ዘመናቸው ካከናወኗቸው ተግባራት መካከል ድርጅቱ ከ45 የሰሃራ በታች የአፍሪካ ሀገራት ጋር ያለውን ግንኙነት ማጠናከር እንዲሁም በአይኤምኤፍ የስራ አስፈጻሚ ቦርድ ውስጥ ለአፍሪካ 25ኛ ወንበር እንዲጨመር በማድረግ የአህጉሪቱን ድምጽ ማጎልበታቸውን በዋነኛነት ይጠቅሳሉ። በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት መሪ አይዳሩስ አልዙበይዲ በሶማሌላንድ በኩል አድርገው ወደ ተባበሩት አረብ ኤምሬት መኮበለላቸውን በሳውዲ አረቢያ የሚመራው ጥምር ጦር አስታወቀ። ጥምር ጦሩ ባጋራው መረጃ መሰረት አልዛዊደሪ በሪያድ ተከታታይ የሰላም ንግግር እንዲሳተፉ በታቀደው መሰረት ሳይገኙ ቀርተዋል። መሪው ረቡዕ በሌሊት ከኤደን ወደ ሶማሌላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት ማምለጣቸውን መግለጫው ጠቁሟል። እንደ መግለጫው ከሆነ አልዙበይዲ በርበራ ከደረሱ በኋላ ከተባበሩት አረብ ኤምሬት መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊያ ዋና ከተማ ሞቃዲሾ ተጉዘዋል። አውሮፕላኑ በአማን ባህረ ሰላጤ ላይ ሲበር ማንነቱን የሚገልጹ የኤሌክትሪክ ስርዓት አጥፍቶ የቆየ ሲሆን በአቡዳቢ ወደሚገኘው አልሪፍ ወታደራዊ አየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ በዝርዝር አስታውቋል። ጉዳዩን አስመልክቶ ከደቡብ ሽግግር ምክር ቤት ሆነ ከተባበሩት አረብ ኤምሬት የተሰጠ መግለጫ የለም። ድርጊቱ የሚያረጋግጠው ከሆነ በአቡዳቢ የሚደገፈው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ ከሚደገፉ የየመን መንግስት ወታደሮች ላይ ጥቃት ከሰነዘረ በኋላ በሳውዲ አረቢያ በተባበሩት ኤምሬት መካከል የተፈጠረውን ቅራኔ ይበልጥ ሊያባብሰው ይችላል ተብሏል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች